በፊት ቆሞ የሚዝት ካገኘን ግንባሩን ብሎ መላክ ነው እንጂ ዝም ብሎ ብቻ እንዲያሉ የተሸማቀቁ መኖር አግባብ ነው ብዬ አላስብም። የኛ ዝምታ ብዙዎችን አስቀጠፈ። የኛ ዝምታ ደማችን ያለማቋረጥ እንዲፈስ አደረገ። ሰብያ ለብሶ ቤተክርስቲያን ላይ የሚቀልደውን፣ ምዕመናን ላይ የሚቀልደውን፣ ህፃናት ላይ የሚቀልደውን፣ እናቶች ላይ የሚቀልደውን ይሄ የዋህብያ ዓለም ሳይቀር እንደ ኢያሱ ልናጸዳ ይገባል። ዛሬ በዚህ ዘመን ያለውን የቤተክርስቲያን መከራ የከፋም ያለው ምንድነው ብለን ስንናገር የመከራው አይነት የመከራው ብዛት ሳይሆን የከፋና ካለፉት ዘመናት የተለየ የሚያደርገው መጀመሪያው ከውስጥ ከራሷ አባቶችና ቤተክርስቲያን ከሚመሩ ሰዎች መሆኑ እጅግ የቤተክርስቲያን መከራ ምን ያደርገዋል? የከፋ ያደርገዋል ማለት ነው። ሰይፉ የሚገዛው ተስለን በሰጠነው ገንዘብ አሁን ባርስ እየሆነ ያለው ምንድነው? ይሄን ያህል ሊቃነ ጳጳሳት ባሉባት ሀገር በኢትዮጵያ መንበር ተሸክሞ የሚሰደድ ምዕመን መኖር ነበረበት። ሞትን የሚደፍሩ አባት ብቻ አይደለም ያለው የሚገሉ አባቶች ማለት። አንድ ኦርቶዶክሳዊ ሰው ሳይገል መሞት የለበትም ነው። እንዴት ነው ቁጭ ብለን ብቻ አንድ ፊትን ሲመታ አንድ ፊትን ሲተው እያልን ክፉን በክፉ አትቃወም እያልን ህብረቷን ሊያጠፋ የመጣን ሰው እንዴት ነው እንዲህ ምን ሆነው ማለት? ይህ የቤተ ክህነቱ ዓለም እንደሆነ የእኛን ኪስ ለመቦርቦር ገንዘባችን ለመውሰድ ነው ኮሚቴ ሊያቋቁም እንጂ ለምን ሞታችንን ለማቆም ኮሚቴ አላቋቋምም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት የጠበቀን ምሕረትና ይቅርታው ያልተለየን የአባቶቻችን የቅዱሳን አምላክ የእኛም የሁላችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በውስጥ አገርና በውጭ ክፍለ ዓለማት የምትኖሩ ውድ ኦርቶዶክሳውያን ሁላችሁም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር እንደወደደና እንደፈቀደ ለአጭር ጊዜ ውስጥ እስመ በእንቲአከ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ በሚል ቅዱስ ዳዊት በተናገረው ኃይለ ቃል ለተወሰነ ጊዜ እንነጋገራለን። ቅዱስ ዳዊት ስላንተ ቀኑን ሁሉ እንገደላለን ብሎ አስቀድሞ ስለ ኦርቶዶክሳዊት ቅድስት ቤተክርስቲያንና ስለ ክርስቶስ ሕዋሳት ስለ ቅድስት ቤተክርስቲያን የተናገረው ቅዱስ ቃል ነው። ይህንንም በመዝሙረ ዳዊት ላይ የምናገኘው ነው የሚሆነው። እንግዲህ ቅድስት ቤተክርስቲያን እና ምእመናኗ በሙሉ አስቀድሞ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የመጣች ወይም የመጡ ሳይሆኑ በሷ የሚፈጸመው የሚከወነው በጎም ክፉም በሙሉ አስቀድሞ በመንፈስ ቅዱስ ዕውቀት በነቢያት ትንቢትና በቅዱሳን አባቶች ምሳሌ እየተገለጸ የመጣ ነው። ቅድስት ቤተክርስቲያን አስቀድማ በነቢያት የተነገረች በኋላም በክርስቶስ የተመሰረተች በደሙ የጸናች በኋላ በሐዋርያት የተሰበከች በሊቃውንት ምስጢር ደግሞ የጎላች ከፍ ብላም በዓለም የታየች ልዕልናዋንም የገለጸች ልዩ የክርስቶስ አካል ናት ቤተክርስቲያን። ልዩ በምድር ያለች መንፈሳዊት ዓለም፣ በምድር ያለች ሰማያዊት ዓለም፣ በምድር በስጋውያን ዓለም መካከል የምትኖር መንፈሳዊት ዓለም ስለሆነችም ስጋውያን ይቃወሟታል። በምድር ያለች የጻድቃን ዓለም ስለሆነችም ኃጥአን ይቃወሟታል። በምድር ያለች ደግሞ የመንፈሳውያን ህብረት አንድነት ስለሆነችም በዚህ ዓለም ላይ ያሉ አመፀኞች ሁሉ ቀስታቸውን ይስባሉ፣ ድንጋይ ይወረውሩባታል። በብዙ ዛቻና በብዙ እንግልት ውስጥ እንድትኖር መከራ ሲያሳዩት እንመለከታለን። ስለዚህ ቅዱስ ዳዊት ብዙ ስለ ቤተ ክርስቲያን የተናገሩ ነቢያት አሉ። አንዱ ግን ይህ መዝሙረኛው ዳዊት ነው። ምን አለ? እስመ በእንቲአከ ይቀትሉነ ኩሎ አሚረ፣ ስላንተ ቀኑን ሁሉ እንገደላለን ሲል ተናግሯል። እውነት ነው። ታዲያ በሐዋርያት ዘመን ብንመለከት ሐዋርያት ካደሩበት አይውሉ ከዋሉበት አያድሩ ነበረ። ስለ ጌታችን ስለ መድኃኒታችንና ስለ ኢየሱስ ክርስቶስ በተናገሩ ጊዜ፣ በመሰከሩ ጊዜ፣ በሰበኩ ጊዜ ስለዚህ ውለው አያድሩም፣ አድረውም አይውሉም ነበር በአንድ ቦታ። ለምን? ስለ ክርስቶስ ስለመሰከሩ ብቻ
የክርስቶስ ስለሆኑ ብቻ ከዋሉበት አያድሩ ካደሩበት አይውሉ ነበር። በኋለኛው ዘመንም ስንመለከት በነ ቅዱስ አትናቴዎስ ዘመን ሰለስቱ ምዕት የነበሩበት ዘመን ላይ ዘመነ ሊቃውንት ላይ በ300 ዓመተ ዓለም በተለይ ከሰባ ዘመን በኋላ ያለው እስከ 307 እና 5 ክፍለ ዘመናት ዘመነ ሰማዕታት የሚባለውን ጭምር ጨምሮ ቤተክርስቲያን ከዋለችበት አታድር ካደረችበት አትውል ነበረ። ቅዱስ ዳዊት መንፈስ ቅዱስ ያደረበት ሰው ስለሆነ ይህንን አይቶ ገብቶ ተረድቶ ነበር የሚናገረው። ታዲያ ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በዚህ ዓለም ተሰናብቷቸው አብሯቸው ግን እንደሚኖር ነግሯቸው ሲሄድ ዓለም አስቀድሞ እኔን እንደጠላኝ እወቁ ብሎ ነበር ነግሯቸው ሄደ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ እያለ መከራ እንደሚመጣባቸው እንደሚደርስባቸው የዮሐንስ ወንጌል ላይ አስቀምጦልናል። ይህንንም ታዲያ መከራም እንኳን ቢደርስባቸው ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ብሎ ምክንያቱም በተኩላዎች መካከል ስለሆነ የምልካችሁ በተኩላዎች መካከል ስትኖሩ ደግሞ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ብሎ መመሪያ ሰጥቷቸው ሐዋርያት ጸንተው ቢኖሩ ቢያልፉ የዘላለም ሕይወትን እንደሚወርሱ የመንግስቱን ወንጌልም ለዓለም እንደሚያደርሱ ጥበብና የዋህነትን ከብልህነት አዋህደው እንዲይዙ ክርስቶስ ነግሯቸዋል። ታዲያ ያ ከሐዋርያት ዘመን ጀምሮ የነበረው የቤተ ክርስቲያን ስደት፣ መከራ፣ እንግልት፣ ስቃይ፣ ሞት በሙሉ በሊቃውንት ዘመንም ነበረ። እነ ቅዱስ አትናቴዎስን ስናይ ከመንበራቸው እየተሰደዱ በአርዮሳውያን ነበረ። እንደገና እነ ዮሐንስ አፈወርቅንም ስናይ አሁንም ከመንበራቸው እየተሰደዱ ተግዘው በብዙ ረሃብና ጥም ሲሞቱ እናያለን። በኋላም እነ ዲዮስቆሮስን ስንመለከት እንዲሁ ነበረ። ቤተክርስቲያን በየክፍለ ዘመናቱ ስትፈተን መጣለች። ነገር ግን ቤተክርስቲያን ከፈተና ርቃ የነበረችበት ዘመን ባይኖርም እንኳ አለ ባይባልም እንኳ በተለይ የዛሬው ዘመን በእኛ ዘመን ያለው ደግሞ እጅጉን በጣም የከፋ ሆኖ እናየዋለን። መክፋቱ ግን የመከራው አይነት ድሮ ከነበረው የተለየ ነው ማለት ግን አይደለም። ዛሬ በዚህ ዘመን በእኛ ዘመን ያለውን የቤተክርስቲያን መከራ የከፋ የሚያደርገው ምንድን ነው ብለን ስንናገር የመከራው አይነት የመከራው ብዛት ሳይሆን የከፋና ካለፉት ዘመናት የተለየ የሚያደርገው በዚህ ዘመን ያለው የቤተክርስቲያን መፈተን አንደኛው የመጀመሪያው ከውስጥ ከራሷ አባቶችና ቤተክርስቲያን ከሚመሩ ሰዎች መሆኑ እጅግ የቤተክርስቲያን መከራ ምን ያደርገዋል? የከፋ ያደርገዋል ማለት ነው። ምክንያቱም ቤተክርስቲያን ላይ ትልቁን ቦታ የያዙ የአባትነት ማዕረግን የያዙ የማዕረጋትን ልብስ የለበሱ የክብር ዘውድ የደፉ የክብር ልብስም ለብሰው በክብረ በዓል ጊዜ ምዕመናንን ልጆች የሚባርኩ በጥምቀት ጊዜ አባት ሆነው ታጅበው የሚውሉ ጉልበት የሚሳሙ መሬት የሚሰገድላቸው በመስቀል ጊዜ የሚታጀቡ በብዙ መኪና በብዙ ሕዝብ ታጅበው ጉልበት እየተሳሙ መሬት እየተላሰላቸው ምንጣፍ እየተመጠፈላቸው የሚሄዱ በኋላ ግን የምዕመናን መቃብር ላይ እንኳን የማይደርሱ ለሞታቸው እንኳን መግለጫ ለማውጣት የሚጸየፉ ወይም የሚፈሩ ወይም ደግሞ ሆዳቸውን ወደው ተሽጠው በገንዘብ ተታልለው ምዕመናንን ለገዳይ አሳልፈው የሰጡ መሆናቸው ምን ይሆናል ማለት ነው? እጅግ የከፋ ያደርገዋል። የቀደሙት ቤተክርስቲያን ብትፈተንም እንኳን ከምዕመናን ቀድመው ይሞቱ ነበር። ዛሬ ደግሞ ምዕመናንን አሳልፈው ይሰጣሉ። ይሄ የከፋ ያደርገዋል። የቀደሙት ስለ ምዕመናን ራሳቸው ተዘቅዝቀው ይሰቀሉ ነበር። አንገታቸው በሰይፍ ይቀሉ ነበር። ለምዕመናን የሞት አርአያ ይሆኑ ነበር። ደማቸውን በማፍሰስ ምዕመናንን ያስባርኩ ነበር። በቃል ኪዳንም ያስዋጇቸው ነበር። ዛሬ ደግሞ ተደብቀው የምዕመናን ሞትና እንግልት፣ ስደትና መፈናቀል እንኳን ለዓለም እንዳይወጣ ሌሎች ሊያወጡ የሚሹ ወጣቱን እንኳን ዝም በሉ እያሉ የሚያግቱ ከጨቋኞች፣ ከገዳዮች፣ ከአሳዳጆች፣ ከበላተኞች፣ ከደም አፍሳሾች ጋር አብረው እያበሩ እንዳውም በክብረ በዓላቱ ለቅዱስ ሚካኤል ተስለን በንግስ በዓላት ጊዜ ለቅዱስ ጊዮርጊስ ተስለን ለቅዱስ ኪዳነ ምሕረት ተስለን ለመድኃኔ ዓለም ተስለን ከኪሳችን አውጥተን የሰጠነውን ገንዘባችን መልሰን እኛ የምንሞትበት ድሮን መግዣ ሆኖ በተዘዋዋሪ መንገድ ራሳችን የምንሞትበት እየሆነ እናገኘዋለን። ሰይፉ የሚገዛው ተስለን በሰጠነው ገንዘብ ነው። ምክንያቱም እዛ ውስጥ ሆነው የቤተክርስቲያንን ገንዘብ እያወጡ ለፖለቲካው ቤተክርስቲያንን አጥብቆ ለሚጠላት ለሚጸየፋት ፖለቲካ የሚሰጡ አባቶች አሉ። የጠጠሱ የመነኮሱ የመረገቱ የቀሰሱ የደቆኑ የቤተክርስቲያን እጅግ ጠላቶች የሆኑ ሃይማኖት የሌላቸው ለቤተክርስቲያን የማይገዳቸው አባቶች አሉ። መልሰው በተዘዋዋሪ መንገድ እኛ በሰጠነው ብር ነው ተገዝቶ ሰይፉ ምን ይገደለው ምን ታረደው መሳሪያው ተገዝቶ ተተኩሶ የሚገደልብን ድሮኑ ተገዝቶ የምንጨፈጨፈው
ገዳማት የሚፈልሱት፣ ገዳማት የሚፈርሱት፣ መነኮሳት የሚገደሉት፣ ደማቸው የሚፈሰው፣ ሊቃውንት የሚታደኑት፣ መምህራን አብነት ትምህርት ቤቶች እየፈለሱ ያሉት ለምንድን ነው? ምዕመናን ከዋሉበት ማያድሩ ካደሩት ማይውሉ ስንል ራሳችን በሰጠነው ገንዘብ ስለሆነ ድሮንና መሳሪያ ቁንጭራ ተገዝቶ እየተገደልን ያለ ነው። ለዛ ነው አያችሁ። ስለዚህ የከፋ የሚያደርገው ምንድነው ካልን የምዕመናን ያመኗቸው የተጠጓቸው የሚከፍሏቸው ሰጥተው ያዋፈሯቸው አብልተው ያዋፈሯቸው ያቀሏቸው እግራቸውን የሚስሟቸው ጉልበት የሚስሟቸው በበዓላት ጊዜ አቦይ አቦይ የምንላቸው እነሱ ራሳቸው ከገዳይና ከአጥፊው ፖለቲካ ጋር አብረው ከኢአማንያኑ ጋር አብረው የሚያጠፉን መሆናቸው ከቀደመው ዘመን የቤተ ክርስቲያን ስደት የአሁኑን ዘመን የከፋ ያደርገዋል። የመጀመሪያው ይሄ ነው። ስለዚህ ታዲያ ቅዱስ ዳዊት ይህንን ሲያምን አለ ስላንተ ቀኑን ሁሉ እንገደላለን። ምንገደለው በአባቶቻችን ነው። ይሄ በቃ በአባቶቻችን እንገደላለን፣ በምናምናቸው እንገደላለን፣ በምናከብራቸው እንገደላለን። አያችሁ አይደለ? ይሄን ቅዱስ ዳዊት ስላንተ እንገደላለን አለና እንደሚታረዱ በጎች ተቆጠርን አለ። አሁን በአርሲ እየሆነ ያለው ምንድነው? አርሲ ላይ የሚደረገው እሺ፣ ይሄን ያህል ሊቃነ ጳጳሳት ባሉባት ሀገር በኢትዮጵያ መንበር ተሸክሞ የሚሰደድ ምዕመን መኖር ነበረበት? ታቦት ተሸክመው የሚሰደዱ ምዕመናን በኢትዮጵያ ምድር መኖር ነበረባቸው ወይ ብለን ስናስብ እጅግ ያሳዝናል፣ ያስለቅሳል። ለምንድነው አባቶቻችን ብለን ስንናገርም ምንድነው የሚሉ? ብዙ ወጣት ብዙ መምህራን የተናገሩ ነው። አይ ወጣቱ ያልቃል ይሉናል። እውነት ነው። ወጣቱ ያልቃል ብላችሁ ካሰባችሁ ተከላከሉታ። ታዲያ ዝም ስንል የሚጠፋውን ለምን አንከላከልም? ታዲያ መቻውን አዳን ነው። በዝምታ መች የዳነ ወጣት አለ? በዝምታ የታደግናት ቤተክርስቲያን የታለች ታዲያ? በዝምታ የታደግነው የምዕመናን ደም የታለ ታዲያ? 24 ሰዓት የሚፈሰው የምዕመናን ደምን መቼ ታደግነው? ወጣቱ ይጠፋል ካልን እኮ አሁን እየጠፋ አይደለ? የሚጠፋ ወጣት ፊት ለምን አንቆምም? ለምን አገዳዮችን ሃይ አንልም? አያችሁ፣ ሄደን እንኳ መቃብራቸው ላይ ባንቆም፣ መቃብራቸው ላይ ባንገኝ፣ የወደቀ ሬሳቸውን እንኳ ባናነሳ፣ የፈረሰ የተቃጠለ ቤተክርስቲያንን እንኳ ባንገነባ፣ ቢያንስ ባናድስ እንኳ እዛ ውስጥ ሄደን በያለንበት ሁነን ለምንድነው ይህ የሚሆነው ብለን ለምንድነው ማንናገረው? እውነቱን እያወቅን ለምን ዝም እንላለን? በዚህ ሁሉ የታሪክ ተጠያቂዎች ነን። የምዕመናን ደም ሁሉ ከዕዳ ከፋዮች ሁነን እንታያለንና ይሄ ነው። ስለዚህ ምዕመናንም ሊገባን ሊረዳን ይገባል። ምን ማድረግ አለብን የሚለው ልናስብ ይገባልና ከቀደመው ዘመን የከፋ የሚያደርገው ይሄ ነው። በእውነቱ አያችሁ፣ ምዕመናንም ዞር ብለን ልናስብ ይገባል። ምንድነው ካልን በአርሲ እየተደረገ ያለው ጉዳይ እንደ ኢትዮጵያ የታቀደ ነው። በአርሲ ተጀመረ፣ በወለጋ ተጀመረ፣ በሻሸመኔ ነበረ በሌሎች ባለፉት ዘመናት። አሁን ደግሞ እንዲሆነ እንጂ ገና ወደ ሁላችንም የሚመጣ ነው። ስለዚህ እንዲህ ከሆነ እያንዳንዱ ኦርቶዶክሳዊ ወጣት እያንዳንዱ ኦርቶዶክሳዊ ምዕመን መዘጋጀት አለበት። በቃ ራሱን ማወቅ አለበት፣ ማሰብ አለበት። ምን ብሎ ካልን የመጀመሪያው የሚሆነው አንድ ኦርቶዶክሳዊ ሰው ሳይገል መሞት የለበትም ነው። በቃ ገሎ የሚሞት ኦርቶዶክሳዊ ሰው እንጂ ሙቶ ብቻ ቆሞ የሚሞት ኦርቶዶክሳዊ ሊኖር አይገባም። አጥፍቶ የሚጠፋ ኦርቶዶክሳዊ እንጂ ቆሞ የሚጠፋ ቁጭ ብሎ የሚጠፋ የሚታረድ ደሙ የሚፈስ ኦርቶዶክሳዊ ሊኖር አይገባም። በቃ ይሄንን መዘጋጀት አለበት። ብዙ ጊዜ እኛ የአቡነ ጴጥሮስ ልጆች ነን፣ እኛ የአቡነ ጴጥሮስ ልጆች እንላለን። እውነት ነው። ሞትን የደፈሩ በጣሊያን ፊት ሞትን የተጋፈጡ ሞትን በሞት ያዋረዱ ሞትን በሞት ድል የነሱ አባት አቡነ ጴጥሮስ አለን። ግን ሞትን የሚደፍሩ አባት ብቻ አይደለም ያለን፣ የሚገሉ አባቶችም አለን። እኛ ሞትን ደፍረው በጣሊያን ፊት የሞቱ ሞትን ያልፈሩ በሞት ምክንያት ሃይማኖት ያለወጡ ምድራቸውን የገዘቱ እዩት እንግዲህ ጸንተው ያለፉ የአቡነ ጴጥሮስ ልጆች ብቻ አይደለንም። የገዳዩን ህብረተ እስራኤልን ህዝበ እስራኤልን ያስጨነቀ ያሰደደ አጋግን በሰይፉ ቆርጦ የጣለ የሳሙኤል ልጆችም ነን። የአቡነ ጴጥሮስ ብቻ ልጅ የሞተው የአቡነ ጴጥሮስ ልጅ ብቻ ሳይሆን የገደለው የነብዩ የሳሙኤል ቅብአ ቀርን የተሰጠው የሳሙኤል ልጆችም ነን። የጴጥሮስ ልጆች ብቻ አይደለንም። አህዛብን፣ ሞዓባውያንን፣ አሞናውያንን፣ አሞራውያንን፣ ፌርዛውያንን አጠቃላይ አህዛብን ሁሉ አጽድቶ ምድረ ከነዓንን እስራኤልን ያወረሰው የኢያሱ ልጆችም ነን። ስለዚህ የኢያሱን ምን ይዛለን? አያችሁ አይደል? ጀለብያ ለብሶ ቤተክርስቲያን ላይ የሚቀልደውን ምዕመናን ላይ የሚቀልደውን ህፃናት ላይ የሚቀልደውን እናቶች ላይ የሚቀልደውን ይሄ የዋህብያ ዓለም ሳይቀር
እንደ ኢያሱ ልናጸዳ ይገባል። ከዚህ በኋላ ይበቃል። በቃ ትዕግስታችን ፍርሃት ለሚመስለው በሙሉ ኦርቶዶክሳዊ ኃይላችን ማሳየት አለብን። እኛ እኮ የነ ቆስጠንጢኖስ ልጆች ጭምር ነን። የአቡነ ጴጥሮስ ልጅ ብቻ አይደለንም እኮ። አቡነ ጴጥሮስ ሞትን ደፍረው ቢሞቱም ቆስጠንጢኖስ እኮ አብያተ ጣዖታት ይትራጸዋ አብያተ ክርስቲያናት ይትረሃዋ ብሎ ሰልፍን በሰልፍ ሞትን በሞት የታገለ እኮ ነው። ታግሎም ቤተክርስቲያን ነፃ ያወጣ ነው። የቆስጠንጢኖስ ልጆች እኛ እንዴት ነው ቁጭ ብለን ብቻ አንድ ፊትን ሲመታ አንድ ፊትን ስጠው እያልን ክፉን በክፉ አትቃወም እያልን ህብረቷን ሊያጠፋ የመጣን ሰው እንዴት ነው እንዲህ ምን ሆነው? እያንዳንዳችን እንዲህ ብለን ምንናገር ሰዎች እኮ በግላችን ሲመጣ እኮ አንታገስም፣ እናውቃለን እኮ። ለቤተ ክርስቲያን ስንሆን ነው ይህን ቃል የምንጠቀመው እንጂ ለግልህ መጥቶ አንድ ሰው ፊትን ቢመታ እኮ አትታገስም። እንኳን ጠላት ሌላን ወራሪ አማኒን ይቅርና ካህን ለካህን መች ይስማማል? መች ሁለተኛውን ፊት ለካህኑ ራስ ትሰጠዋለህ ለጓደኛ? አያችሁ አይደለ? አንዱ ለአንዳችን እርስ በርሳችን እንኳን መች እንስማማለን፣ እንኳን ሌላ ጠላት። ቤተ ክርስቲያን ላይ ሲሆን ነው ጥቅሱ የሚሰራው። እኛ ላይ የማይሰራውን ጥቅስ ሌሎች ቁስል ላይ ሌሎች ደም ላይ መቀለድና መጥቀስ አስፈላጊ ነው ብዬ አላስብም። ስለዚህ ከዚህ በኋላ የአቡነ ጴጥሮስ ልጆች ነን ማለቱ ጥሩ ነው። አሁን ሞትን አንፈራም። ሳንፈራ ግን እየገደልን ነው ግን ምን ሞተው፣ ቁመን ግን አንሞትም። ቁሞ የሚሞት ሰው ግን የለም። የአቡነ ጴጥሮስ ልጆች ከሆንን አቡነ ጴጥሮስ አስቸጋሪና ብቻቸውን ስለነበሩ ብቻቸውን እንኳን ቢሆኑ ወቅተው ማሸነፍ እንኳን ባይችሉ በሞት ግን ሞትን ድል ነስተዋል። ቆርጠው በመሞት ግን አሳፍራቸዋል። እኛ ደግሞ ብዙዎች ነን፣ እንችላለን፣ የማይቻል የለም። ስለዚህ ምንዋጋው ሰልፉ የኛ ይሆናል፣ ኃይል ግን የእግዚአብሔር ነው። አዩት እንግዲህ ኃይል የእግዚአብሔር ነው። ኩናት ዘጌዴዎን እዩት፣ ኃይል ዘእግዚአብሔር። በቃ እነ ጌዴዎን ድል ነሱ እኮ እስራኤልን ነፃ ወጡ። እነ ሶምሶን እዩት እንግዲህ ብዙዎችን አጠፉ። እነ ኢያሱን ነግሬያቸዋለሁ። ሙሴ ፈርዖንን ከነሰራዊት ባህር ላይ አስጥመዋል። በቃ የሙሴ ልጆች ነን፣ የኢያሱ ልጆች ነን፣ የሳሙኤል ልጆች ነን። ቅዱስ ጴጥሮስም እኮ በአዲስ ኪዳን ግብረ ሐዋርያት ላይ ገብተን ስናይ ሐናንያና ሰጲራ ህብረተ ቤተክርስቲያን የሚያውቁ ስለነበሩ ሸኝቷቸዋል በሞት። አያችሁ አይደለ? የእነዚህ ሁሉ ልጆች ነን እንጂ የአቡነ ጴጥሮስ ልጆች ነን ብቻ እያልን መፈከር የለብንም። ስለዚህ ከዚህ በኋላ እንኳን ቤተክርስቲያንን ለማቃጠል ቤንዚን ይዞ የሚመጣ ኦርቶዶክሳውያን ለማጥፋት ሰይፍ ይዞ የተነሳ ቁንጭራ ይዞ የመጣ ጦር ይዞ የተሰለፈን እስላም አክራሪ እስላም ይቅርና ክርስቶስ ላይ ዛቻ የሚናገር ድንግል ማርያም ላይ ዛቻ የሚናገር ቅዱሳን ቤተክርስቲያን ላይ ምዕመናን ላይ ሁሉ ዛቻ የሚናገር በፊት ቆሞ የሚዝት ካገኘን ግንባሩን ብሎ መላክ ነው እንጂ ዝም ብሎ ብቻ እንዲያሉ የተሸማቀቁ መኖር አግባብ ነው ብዬ አላስብም። የኛ ዝምታ ብዙዎችን አስቀጠፈ። የኛ ዝምታ ደማችን ያለማቋረጥ እንዲፈስ አደረገ። የኛን ቤት እንደው በደንብ አድርጋችሁ ይዩት። የኛ ቤት ማለት ይህ የቤተ ክህነቱ ዓለም እንደሆነ የኛን ኪስ ለመቦርቦር ገንዘባችን ለመውሰድ ነው ኮሚቴ የሚያቋቁም እንጂ ለምን ሞቱ ብሎ ሞታችንን ለማቆም ኮሚቴ አላቋቋምም። ገንዘብ ለመቀበል ከውስጥ ሀገር እስከ ከውጭ ሀገር ኮሚቴ ያቋቁማል። የምዕመናንን ሞት ለማስቆም ግን ኮሚቴ የሚያቋቁም አባት እንኳን አላገኘንም። ይሄውም ቀብራችን ላይ እንኳን የሚደርስ አላገኘንም። ቀብራችን እንኳን የሚናገር የሚያወራ አላገኘንም። ይህንን በሚገባ አድርገን ማሰብ መረዳት ይኖርብናል እና ስላንተ ቀኑን ሁሉ እንገደላለን ያለው ቅዱስ ዳዊት ይህንን ነው። በጣም አስከፊ ነው፣ በተለየኛ ዘመን ያለበት። ስለዚህ ትልቁ መፍትሄ ወደ ገዳይ መንግስትም ዝም ብሎ መጮሁ ልፋት ነው፣ ድካም ነው። አባቶች ይታደጉናል ብሎ ማሰብ ይሄው እያያችሁ ነው። እስኪ በእውነት እንዴት አድርገን ነው ምን መረዳዳት አንድ መሆን ያለብን? አንዳንድ ጊዜ በቃ አይ አባቶች ይምሩን እስካልመሩን ድረስ የሚባል ዝም ብለን እንናገራለን። እንዴት አድርገው ነው የሚመሩን? ራሳቸው የቁም እስረኞች አይደሉም። እነሱ እኮ እስር ቤት ውስጥ ነው ያሉ። የቁም እስር እኮ ናቸው። ቢናገሩ እኮ ብትናገሩ ተብለው እኮ ነው በቃ ብትናገሩ ተብለው ስለሆነ አይናገሩም። እውነትን መናገር አይችሉም። ምዕመናንን ማገዝ አይችሉም። ስለ ቤተክርስቲያን መኖር አይችሉም። በቤተክርስቲያን እንዲኖሩ የተፈቀደላቸው ስለ ቤተክርስቲያን ግን እንዲኖሩ ያልተፈቀደላቸው ሆነዋል አባቶቻችን። እንዳውም ከቻልንስ የታሰሩ አባቶቻችን ይፈቱ ብለን አብረን ነው። እነሱም እኮ ሙተዋል። በቃ የታሰሩ አባቶቻችን ይፈቱ ብለን አብረን መጮህ አለብን። እነሱም ታስረዋል። ስለታሰሩ ነው የማይናገሩት። በገንዘብ የታሰራለ፣ በሆዱ የታሰራለ፣ በፍርሃት የታሰራለ። አያችሁ አይደለ? ስለዚህ እውነትን ደግሞ እውነተኞች ደግሞ መልሰው እውነትን እንዳያወጡ ደግሞ በብዙ ዛቻና ጥላቻ የታሰሩ ደግሞ አሉና እንዲህ ስለሆነ አሁን ራሳችን ምንድናድንበት ነው። አሁን አርሲ ላይ የሚደረገው በሁሉ የማይደረግበት ምክንያት በፍጹም የለም። በፍጹም ኦርቶዶክሳዊ ወጣት መዘጋጀት መነሳት ብቻ ነው። በቃ መፍትሄው ሌላ ምንም የለም። ታዲያ እንዴት አድርገን ነው የምንነሳው ካልን የመጀመሪያው የሚሆነው እያንዳንዱ ሰው እንደ ግሉ ንስሐ መግባት አለበት። ራሱን በንስሐ ማጠብና ማንጻት አለበት።
ራሱን ከክርስቶስ ጋር ማዋሃድ መዘጋጀት አለበት። የመጀመሪያው ይሄ ነው። ሁለተኛው ግን ይህንን በአርሲም በሌላውም በኩል እየተቃጣ የሆነና ሊሆን ያለውን ችግር እንዴት አድርጌ ነው መመከተው ብሎ መመከቻ ምን ሊሆን ይችላል የሚለውን በአይምሮ ማሰብ ነው። ስናስብ ይመጣልናል። እንዴት አድርገን ነው የምንመክተው ስንል በአይምሮአችን የሚመጣ ነገር አለ። ስለዚህ ኪሳችንና አቅማችን የሚፈቅደውን መግዛት ነው። እንደ ግል በቃ ይህን ችግር ለመመከት ምንድነው የሚገባው ብለን ስናስብ በአይምሮአችን ይመጣል። እሱን መግዛት ነው በግል። ከዛ እንደ ደብር መደራጀት ነው። በየደብሩ ያለው ወጣት በየደብሩ መዘጋጀት ነው። በየደብሩ መደራጀት ነው። በየደብሩ መወያየት ነው። በየደብሩ መሰባሰብ ነው። በየደብሩ መገናኘት መነጋገር ነው። ከዚህ በኋላ እውነት ከላይ እግዚአብሔር ይረዳናል፣ ከታች እኛ እንድንሆናለን። ሲቀጥል እንጸልያለን። ከዛም በኋላ ምን ይሆናል? ሰልፉ የኛ ነው፣ ኃይል ግን የእግዚአብሔር ነው። ስለዚህ እንደ ቆስጠንጢኖስ አባታችን፣ እንደ ኢያሱም አባታችን፣ እንደ ሳሙኤልም ቤተክርስቲያን ላይ ጣታቸውን የሚቀስሩ ሰይፋቸውን የሚያነሱትን ሁሉ ዋጋቸውን እንሰጣቸዋለን ማለት ነው። እንዲህ ካልሆነ በእርግጠኝነት ትላንት አርሲ ላይ ያየናቸው አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ህፃናት፣ እርጉዞች፣ አራሶች እንዲህ የታረዱ የፈሰሰው ደም በሙሉ በኢትዮጵያ ምድር ገና በአዋጅ ይፈሳል። ታውጇል። ገና አልሆነም ግን ይሆናል። አርሲ ላይ መንበሩን ተሸክመው እንደተሰደዱ ምዕመናን እያንዳንዳችንም ደግሞ መንበራችን ተሸክመን እንሰደዳለን። ገና ታቦት ተሸክመን እንሰደዳለን። ግን ተሰደን የት ነው የምናርፈው ነው ችግሩ። ይሄ ጥላቻ ኢትዮጵያ ብቻ ሳይሆን ዓለም አቀፍ ነውና ተሰደን የት ነው የምንሄደው የሚለው በጣም አስጨናቂና ሊያሳስበን የሚገባ ነው። እንዴት ነው የምንሆነው? አንድ እኮ መሆን አልቻልንም። አንድ እንሁን፣ በቃ እንነጋገር፣ እንደማመጥ፣ እንዋዋጥ። በቃ መከራው እኮ እንዴት አንድ ያደረገንም? መከራው እኮ አንድ ሊያደርገን የሚገባ ነበር፣ ግን አንድ እየሆንን አይደለም። አንድ እንሁን፣ ወደ አንድ እንምጣ፣ በቃ እንደማመጥ። ስለዚህ ይህንን ይዘው መደራጀት አለብን። የወጡ የተለዩ አባቶች ስላሉ እነሱ ጋር መሆን ነው። የተለዩ መምህራን ስላሉ እነሱ ጋር መሆን ነው። አያችሁ አይደለ? ፈርተው መኖር እሽተው እንዲህ የሚሆኑ ሳይሆን ቆርጠው የወጡ ስላሉ እነሱ ጋር እንደሆነ ነው። የኛ ቤተክርስቲያን ካልፈረሰ አካባቢያችን ላይ ያለው ቤተክርስቲያን ካልፈረሰ አናምንም ነው። እኛን መተው ካላረዱን አናምንም ነው። የኛ ደም፣ የእናታችን ደም፣ የአባታችን ደም፣ የቤተሰቦቻችን ደም መጥቶ ከፊታችን ካልፈሰሰ አናምንም ነው። ከሞትንማ ምን እንሆናለን? ከሞትን በኋላ እኮ መዋጋት የለም። ከሞትን በኋላ እኮ ራስን መታደግ የለም። በቃ አለቅን እኮ። አያችሁ፣ ዘር እንዳይቀር ተብሎ ሆኖ የታቀደ ነው። ዘር እንዳይቀር ተብሎ የታቀደ እቅድ ስለሆነ ይህን እቅድ ገና በቅጠሉ ማጥፋት ይጠበቃል። ታቦት ይዘን ካልተሰደድን አናምንም ነው። መንበራችን ይዘን ካልተሰደድን በየደብራችን ያለውን አናምንም ነው። ደብራችን ላይ ያሉ ካህናት ካልሞቱ አናምንም ነው። በየደብራችን መተው ካላቃጠሉን ቤተክርስቲያናችን አናምንም ነው። ንዋየ ቅዱሳታችን መተው ካልዘረፉን ካላቃጠሉብን አናምንም ነው። እንዴት ሆነን ነው የምንግባባው? ይሄ ሁሉ መከራ እየሆነ ካልተነጋገርን፣ አንድ ካልሆንን ምን ይሆን አንድ የሚያደርገን? ማለቃችን ነው። ማለቃችንማ ምን ያደርጋል? ከዛ በኋላ ያለው አንድነት እኮ ለዚህኛው ቤተክርስቲያን የሚጠቅማት አይደለም። አለቅን እኮ። ከተቃጠሉ በኋላ አመድ ምን ይሆናል? በቃ አመድ ሆንን እኮ ሄድን። አያችሁ፣ ይሄ ነው ያለው። ስለዚህ አሁን ባለው በተቻለ አሁን እየተቸገሩ እየተሰደዱ ያሉ ምዕመናንን የምንረዳበት የምናግዝበትን መስመር መዘርጋት ነው። ሁለተኛው እንደየግላችን መዘጋጀት ነው። በቃ ንስሐ መግባት ነው። ሶስተኛው ይህንን ችግር ለመመከት ምንድነው የሚያስፈልገው የሚለውን ማሰብ ነው። ሶስተኛው እንደ ደብር እያንዳንዱ መደራጀት ይጠበቃል። ቀስቃሽ አንፈልግ። በቃ ቀስቃሽ አንፈልግ። አይ ይሄማ ወጣቱ ያልቅብናል ምናምን የሚል አባት ካለ ሃይ ማለት ነው። በቃ ሃይ ማለት ነው። ምክንያቱም እሱ ወይ የተቀበላታለች ወይ የበላታለች ወይ ያሰራዋለ። በቃ እንደዛ ነው። በቃ አሁን ማመን አቅቶናል። ስለዚህ የወጡ የሚነግሩን እየነገሩን ያሉ አባቶች ስላሉ ከነርሱ ጋር ሆኖ ቤተክርስቲያን ለመታደግ ወደፊት መጓዝ ነው። ስለዚህ ቀኑን ሁሉ እንገደላለን አለ። እንደ ግል ይቻላል። ህብረትን ሊያጠፋ የመጣን ግን ዝም ብሎ ቆሞ ማየት፣ አንድ ፊትን ሲመታ አንድ ፊትን ስጠው ማለት ነው እያለ ትክክል አይደለም። አንድ ፊትን ሲመታ አንድ ፊትን ስጠው፣ ክፉን በክፉ አትቃወም ማለት ኦርቶዶክሳዊ ለኦርቶዶክሳዊ፣ አማኝ ለአማኝ፣ ክርስቲያን ለክርስቲያን ማለት ነው እንጂ ኢትዮጵያን ለማጥፋት ቤተክርስቲያንን ለማጥፋት ምዕመናንን ዘር በሙሉ ምድር ለማጥፋት የመጣን ዘራፊ፣ ወራሪ፣ አደገኛ ነብሰ ገዳይ፣ አምልኮታቸው መግደል፣ ይሁት እንግዲህ መስዋዕታቸው የሰው ደም የሆኑ ይሄ የዋህብያ የአክራሪ እስልምና ዓለም እንዴት ነው ይሄንን የምንታገሰው? ይሄንን በሚገባ አድርገን ሁላችን እንድናስብ ይገባል ማለት ነውና እግዚአብሔር ረድቶን ይሄንንም እያደረግን ቤተክርስቲያናችን መታደግ ይጠበቅብናል። ስለዚህ በየትኛውም ክፍለ ዓለማት ያለን ሁሉ ይሄንን አስበን ሁላችንም መበረታታት፣ መጠናከር፣ አንድ መሆን ይጠበቅብናል።